ሃይ እንዴት ናችሁ ጋይስ? ዛሬ ደግሞ ይዘንላችሁ የቀረብነው ከባለፈው ግሎባል ትሬንድስ ማለት ነው። ከባለፈው የቀጠለ ቻፕተር 1 ኢንተርናሽናል ሪሌሽንስ ከሚለው ማለት ነው የቀጠለ አክተርስ ኢን ኢንተርናሽናል ሪሌሽንሺፕስ ወይም ደግሞ ኢንተርናሽናል ሪሌሽን አክተር የሚለውን ይዘንላችሁ ቀርበናል ማለት ነው። ተከታተሉ። ኦኬ there are two types of actors እንግዲህ as we know ስቴት አክተርስ ኤንድ ነን ስቴት አክተርስ የሚባሉ ሁለት ዋናውና በኢንተርናሽናል ሪሌሽንሺፕ ውስጥ ከፍተኛ የሆነ ሚና ያላቸው አካላት አሉ። አንደኛው ስቴት አክተር የምንለው ሲሆን ሁለተኛው ደግሞ ነን ስቴት አክተር የምንለው ነው ማለት ነው። ኦኬ እንግዲህ ስቴት አክተር ማለት ኢንተርናሽናል ሪሌሽንስ ትራዲሽናሊ ፎከስድ ኦን ኢንተራክሽንስ ቢትዊን ስቴትስ በስቴት ብቻ ተወስኖ ስቴቶችም ደግሞ የአንዲት ሀገር ህጋዊ ገቨርንመንቱ የሚያካሂደው አክተር ስቴት አክተር እንለዋለን። ሶ ይሄ ትራዲሽናሊ ስቴት አክተር የምንለው ትራዲሽናሊ ላይክ ምንድነው አሁን ላይ ነው አሁን በዩቲዩብ በሚዲያው በሶሻል ሚዲያው በአካልም በስልክም በኤቭሪ ሚንስ በተለያዩ ሚዲያዎች ነን ስቴት አክተሮች እየተበራከቱ የመጡት ያው ግሎባላይዜሽን እያደገ እንደመምጣቱ መጠን እንጂ ከዚህ በፊት በነበረው የኢንተርናሽናል ሲስተም በከፍተኛ ሁኔታ ወይም ደግሞ በዋናነት ስቴት አክተር የምንለው ወይም ደግሞ አንዲት ስቴቷ ብቻ ነበረች ሞር አክተር የነበረች ወይም ደግሞ እዛ ጋር ዋና ተዋናይ የነበረች። however ነገር ግን this conventional view has been broadened over the years to include relationships between all sorts of political entities or policies including international organizations ወይም ደግሞ NGOs, multinational corporations, societies and citizens። እንግዲህ እነዚህ ነን ስቴት አክተር የሚሉት ነገሮች ሲመጡ ግን ኦንሊ ስቴት አክተር የነበረው ወደ ሁለት ተከፍሎ አክተርስ ኦፍ ኢንተርናሽናል ሪሌሽንሺፕ ስቴት አክተር ኤንድ ነን ስቴት አክተር ተብሎ በሁለት ተከፍሎ ለመምጣት ቻለ ማለት ነው። ኦኬ ስቴት አክተርስ ኦር ስቴትስ አር ዘ ሊዲንግ ኦር ፕራይመሪ አክተርስ ኢን IR። እንግዲህ በኢንተርናሽናል ሪሌሽንሺፕ ውስጥ ስቲል ነው እስካሁን ድረስ ስቴት ፕራይመሪ እና ዋና ገጸ ባህሪ ወንድም ምንድን ነው የሚባለው ዋና አክተር ሆና ትተውናለች በኢንተርናሽናል ጌም ውስጥ ማለት ነው። ዘ ኢንተርናሽናል ኢዝ ስትራክቸራሊ ዲፈረንሺየትድ ፍሮም ዘ ዶሜስቲክ ኢን ዛት ዌር ዘ ፎርመር ሚንስ ኢንተርናሽናል ለማለት ፈልጎ ነው። ዘ ፎርመር አኮርዲንግ ቱ ዚስ ሪያሊስት ፐርስፔክቲቭ ኢዝ ዲፋይንድ አዝ አናርኪካል ዘ ሌተር ኢዝ ሃይራርኪካል። እንግዲህ ፎርመር ወይም ደግሞ ኢንተርናሽናል ሪሌሽንሺፕ ወይም ደግሞ ኢንተርናሽናል ሲስተም አናርኪካል ተብሎ ይታወቃል። ወይም ደግሞ አናርኪካል ማለት ኮመን የሆነ ህግ ኮመን የሆነ አስተዳዳሪ የሌለው ማለት ነው። ሃይራርኪካል ማለት ደግሞ ወይም ደግሞ ላይክ ስትራክቸራሊ ዶሜስቲካል ወይም ደግሞ በዶሜስቲክ ውስጥ ግን ሄራርኪካል ነው። ሄራርኪካል ማለት ሄራርኪ አለው። ለምሳሌ ህግ አውጪ፣ ህግ አስፈጻሚ ምናምን እያልን በእኛ ሀገር ኮንሰፕት ማለት ነው እንደምናነሳው የራሱ የሆነ ህግ የራሱ የሆነ ህጉን አስፈጻሚ የራሱን የሆነ ህግ አርቃቂ አካላት አሉት። this is called hierarchical. State sovereignty comes to be the defining element in study of international relations። እንግዲህ ስቴት የምንለው ሶቨርኒቲ comes to be the defining element in study of international relations። ኢንተርናሽናል ሪሌሽንስ ውስጥ ምንም መዘንጋት የሌለበትና በዋናነት ምንድነው እንደ ዋና መሰረት የሚጠቀሰው ሶቨርኒቲ ነው። ለምን መሰላችሁ? ሶቨርኒቲ ከሌለ ኢንተርናሽናል ሪሌሽንሺፕ መባል የለም። ቢኮዝ አንዲት ሀገር ሶቨርኒቲ ወይም ደግሞ ሉዓላዊነት እውቅና ካልተሰጣት ኢንተርናሽናል ጌም ውስጥ ኢንተርናሽናል ሪሌሽንሺፕ ውስጥ ልትካተት አትችልም። ኦኬ ሁለተኛው ደግሞ ነን ስቴት አክተርስ ይባላል። ነን ስቴት አክተር ውስጥ የሚካተቱ በርካታ ተቋማት አሉ። ለምሳሌ መንግስት የማይመራቸው መንግስት የሚካተትባቸው ሊሆን ይችላሉ በትንሹ ማለት ነው። ነገር ግን ሞር የሚታወቁት በምንድነው ከመንግስት ወይም ደግሞ ከአንድ ገቨርንመንት ተጽዕኖ ፍሪ የሆኑ ለምሳሌ ኢንተር ገቨርንመንታል ኦርጋናይዜሽንስ NGOs and multinational corporations are non-state actors of examples። ኦኬ እንግዲህ IGO ማለት ኢንተርገቨርንመንታል ኦርጋናይዜሽንስ ናቸው። ለምሳሌ እንደ ኢጋድ፣ የአፍሪካን ዩኒየን፣
ዩናይትድ ኔሽንስ ምናምን የሚባሉ የተለያዩ ሀገራት ለጋራ ሴኩሪቲ ለጋራ የምንድነው የሚባለው የፋይናንሻል አሊያንስ ሊሆን ይችላል ለተለያዩ ተግባራት ብለው የመሰረቷቸው ተቋማት አይጂኦስ ወይም ደግሞ ኢንተር ገቨርንመንታል ኦርጋናይዜሽንስ ይባላሉ። ሌላው ኤንጂኦስ ነው። ይሄኛው ደግሞ ነን ገቨርንመንታል ኦርጋናይዜሽንስ ነው። ከገቨርንመንት ፍሪ የሆኑ ኦርጋናይዜሽኖች ለምሳሌ እንደ ቀይ መስቀል ታውቁታላችሁ። በኢትዮጵያ ብቻ ሳይሆን በዓለም ደረጃ የኤንጂኦ ወይም የነን ገቨርንመንታል ኦርጋናይዜሽን ኤግዛምፕል ነው። ዓለም ላይ በጣም ትልቅ የሆነ ኢፌክት ማድረስ የሚችል ትልቅ የሆነ ውሳኔ ላይ ዲሲሽን ላይ ቼንጅ ማምጣት የሚችል አይነት አቅም ያለው ነን ገቨርንመንታል ኦርጋናይዜሽን ነው ማለት ነው። ሶስተኛው መልቲናሽናል ኮርፖሬሽንስ። እንግዲህ መልቲናሽናል ኮርፖሬሽን ከስሙ እንደምንረዳው ወደ ብዙ ሀገራት የተዳረሰ ብራንድ ኔም ብራንድ ምንድነው የሚባለው የገነቡ ብራንድ መገንባት የቻሉ ለምሳሌ እንደ የፎርድ የሚባለው የመኪና ካምፓኒ እንደ ናይኪ የሚባለው ጫማ አፕል እና ሳምሰንግ የኮምፒውተርና የሞባይል ካምፓኒዎችን እንደ ኤግዛምፕል መጥቀስ እንችላለን። ሄድኳርተራቸውና የተነሱበት አንድ ከተማ ወይም ደግሞ አንድ ሀገር ይሆንና አንድ ስቴት ላይ ይሆንና ነገር ግን ሙሉ ዓለም ላይ ሁሉን ሀገር ማዳረስ ማለት ነው። እስኪ ተመልከቱ። ሳምሰንግ እና አፕል ኩባንያዎች አሁን እንዲሁም የፎርድ እና ቶዮታ ኩባንያዎች ያልደረሱባቸው የዓለም ሀገራት አሉ ለማለት ያስቸግራል። ለምንድን እነዚህ ምን ተብለው ይጠራሉ? መልቲናሽናል ኮርፖሬሽንስ ተብለው ይጠራሉ። መልቲናሽናል ኮርፖሬሽንስ ሃቭ ሄድኳርተርስ ኢን ዋን ስቴት ዩሲ አንድ ስቴት ላይ ሄድኳርተር አላቸው። ኤንድ ኦፕሬሽናል ካፓቢሊቲ ኢን ሬንጅ ኦፍ አዘርስ ሬንጃቸው ኦፕሬት የማድረግ ካፓቢሊቲያቸው ብቃታቸው ግን ወደ ሌሎች የዓለም ሀገራት መስፋፋት የቻሉ ኮርፖሬሽኖች መልቲናሽናል ኮርፖሬሽን ይባላል። ኮንትሪቢዩት ሲግኒፊካንት ቱ ኢንተርናሽናል ሪሌሽንስ እንግዲህ በኢንተርናሽናል ሪሌሽንሽፕ ውስጥ ሲግኒፊካንት የሆነ እዚህ ግባ የሚባል ተጽዕኖ ማድረስ የሚችል አይነት አቅም ያላቸው ኮርፖሬሽኖች ናቸው ማለት ነው። ስቴት ሪሜንስ ፎር ሜኒ ፕራይሜሪ አክተርስ ኢን ኢንተርናሽናል ፖለቲክስ እንግዲህ ስቲል ነው ስቴት ምንድን ነች? በብዙ ምክንያት ለምሳሌ በጦርነትም በሰላምም ከፍተኛ የሆነውን ድርሻ የምትወጣው እና ስቲል ፕራይሜሪ አክተሯ ማነች? ስቴት ነች። ዘ ስቴት አስ ዘ ሜን አክተር ኢን ኢንተርናሽናል ሪሌሽን ሃዝ ናው ሎስት ኢትስ ኢምፖርታንስ። አሁን ላይ ግን ባለው ሁኔታ ላይ ኢምፖርታንሱን ያንን ያክል አስፈላጊነቱን ስቴት ሜን አክተርነቱን እያጣ መጥቷል። ለምንድን ነው? ቅድም እንዳልኳችሁ ሚዲያው ኢንተርናሽናል ሲስተሙ በጣም እየረቀቀና ወደ አንድ መንደር ነው የሚባለው። ዓለም ወደ አንድ መንደር እየመጣች ነው ይባላል አይደል? በቴክኖሎጂ ምክንያት ነው። ዩሲ አሁን በዚህ ዩቲዩብ ቻናል ላይ ስትማሩ እኔ ያለሁበት አንድ ቦታ ነው። እናንተ ደግሞ ምናልባትም ከተለያዩ የዓለም ሀገራት ሆናችሁ የምትከታተሉት ይህንን ኮርስ የምትከታተሉት ኖር ትችላላችሁ። ይሄ ምን ማለት ነው? ኢንተርናሽናል ሪሌሽን አደረግን ማለት ነው። በስቴት አማካኝነት ነው እንዴ? አይደለም። በቴክኖሎጂ አማካኝነት ያለንበት ቦታ ሆነን መገናኘት አንዳችን ለአንዳችን ምንድን ነው አድሬስ መደራረግ ቻለን ማለት ነው። ይሄ ምንድን ነው? ስለዚህ ለኢንተርናሽናል ሪሌሽንሽፕ የስቴት አስፈላጊነት ሚኒመም እየሆነ እየመጣበት ያለ ታይም ላይ ነው የምንገኘው ማለት ነው። ስቴት ቦርደርስ ዱ ኖት ሲም ቱ አኪዩሬትሊ ዴሊሚቴት ግሎባል አፌርስ እንግዲህ ስቴት ቦርደር ላይ ዱ ኖት ሲም ቱ አኪዩሬትሊ ዴሊሚቴት ግሎባል አፌርስ እንግዲህ በግሎባል አፌር ላይ ስቴት ቦርደሮች ያን ያክል የሚባል እዚህ ግባ የሚባል አፌር ላይ ግሎባል አፌር ላይ እዚህ ግባ የሚባል ምንድን ነው ተሰሚነት መሆነ ተጽዕኖ የማድረስ እንትናቸው በጣም እየቀነሰ መጥቷል ማለት ቢኮዝ ዓለም አሁን ሶሳይቲ ምን እየሆነ መጥቷል? ቦርደርለስ እየሆነ መተናል አይደል? ቦርደርለስ ሚንስ ምንድን ነው የሚባለው? ከዚህ ሆኖ አንድ ሰው
ኢትዮጵያ አዲስ አበባ ሆኖ በዩቲዩብ ሲያስተምር የሚከታተሉ ኦዲየንሱ ዩኤስ፣ ኤሪትሪያ፣ ኬንያ ዩሲ አረብ ሀገራት የተለያየ ዓለም ሆኖ እንትን አለ ማለት ይህ ምንድን ነው? ቦርደር አለው እንዴ? ኖ ሶ ቦርደርለስ እየሆንን ስለመጣን ማለት ነው። ዘ ሜጆሪቲ ኦፍ ግሎባል ኢንተራክሽንስ ቢ ዘይ ሪሌትድ ቱ ግሎባል ፋይናንስ፣ ፕሮዳክሽን ዩሲ፣ ኤጁኬሽን፣ ፐርሰናል ኤንድ ፕሮፌሽናል ትራቨል፣ ሌበር ማይግሬሽን ኦር ቴሮሪዝም ኖ ሎንገር ኦከር ቪያ ስቴት ቻነልስ ዘ ወይ ዘ ዋንስ ዲድ። እንግዲህ አይታችሁ ከሆነ እነዚህ አሁን እዚህ ጋር የጠቀስናቸው አንዱ በገቨርንመንት አማካኝነት የተፈጠሩ አይደሉም። ግሎባል ፋይናንስ ነን ገቨርንመንት ሞር የሚሰራው በኖን ገቨርንመንት ነው። ኤጁኬሽን አሁን ስላችሁ የነበረው ነው። ኤጁኬሽን ኢለርኒንግ አሁን በኢለርኒንግ ወይም ደግሞ በኢንተርኔት አማካኝነት ሳስተምራችሁ እዚህ ሆኜ እናንተ የትም ሆናችሁ ልትከታተሉ ትችላላችሁ። ፐርሰናል ኤንድ ፕሮፌሽናል ትራቭል ላይክ ፕሮፌሽናሊም ሊሆን ይችላል፣ ፐርሰናሊ በግልም ሊሆን ይችላል የሚደረጉ ጉዞዎች፣ ትራቭሎች። ከዚህ በተጨማሪ ላይክ አሁን ላይ በደንብ እየበረከቱ የመጡ የሳይኮሎጂካል ትሪት፣ የፐርሰናል ዲቨሎፕመንት የሚባሉ ሱ ኢለርኒንግ በሚዲያ አማካኝነት የሚገኙ አክሰስ የሚደረጉ ነገሮች በሙሉ ከምን ነፃ ናቸው? ከስቴት ምንድን ነው? ከስቴት ተጽዕኖ ነፃ የሆኑ አማራጮች ናቸው ማለት ነው። ኦኬ ዊ ኩድ ሴይ ዛት the increased focus on non-state actors and cross-border issues has marked a close to revolutionary turn in international relations, something that could be interpreted as a shift away from the international or between states ማለት ነው the transnational or across or beyond states and their borders። እንግዲህ we could say that increased focus on non-state actors and cross-border issues has marked a close to revolutionary turn in international relations። እንግዲህ ሞር በደንብ ላይክ ተርኒንግ ፖይንት ተርን እያደረገ እየተፈጠረ መጥቷል። ኢንተርናሽናል፣ ክሮስ ቦርደር፣ ትራንስናሽናል፣ ቢዮንድ ዘ ናሽን ማለት ነው። ኢንተርናሽናል ሪሌሽንሽፕ ማለት something that could be interpreted as a shift away from their international, this means between states ማለት ነው, to the transnational, across state ማለት ነው, beyond ማለት ነው, states and their borders። እንግዲህ ይሄ ነው ትራንስናሽናል ወይም ደግሞ ኢንተርናሽናል ማለት። ሶ ይሄን ፓርት በዚህ እንጨርሳለን፣ አክተርን በዚህ እንጨርሳለን። ጥያቄ ካላችሁ ይሄን ብትሰሩልን ይሄንን ላይክ ይሄ አልገባንም ከዚህ ላይ ድጋሚ እንኳን ቪዲዮ ስሩልን ብትሉ እንመልስላችኋለን። ኔክስት ሌቭልስ ኦፍ አናላይሲስ ኢን ኢንተርናሽናል ሪሌሽንሺፕ የሚለውን ነው የምናየው። ለዛሬ እዚህ ቪዲዮ ላይ ይሄ